እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ቁርባን ያድናል? በጣም ነው ድብና አርግቶ ያድናል። ተይ እንጂ ድብና አርጎ ያድናል? አዎ። እሺ ያድናል ያለበት እኛ ፈራጉዴ እሱንም ልትክዱ ነው ደግሞ አሳይሽ። እኔ እኮ ይገርመኛል። መጽሐፍ ቅዱስ ምን ይላል እንግዲህ? ያው መጽሐፍ ቅዱስ ነው እንግዲህ ቁርባን ምንድነው? እና ያለና ምን እንደሚል ቁርባን ማለት በመጀመሪያ ምን ማለት ነው? ድማ አንቺ ነሽ ዲፋይንድ ማድረግ ያለብሽ እታል የቃሉ ትርጉም መጀመሪያ ምን ማለት ነው? ምን ብላችሁ ነው የምታምኑት? ቁርባን ማለት መጀመሪያ ምን ማለት ነው? አንተ አታውቅም እንዴ? አንቺ እየተገበርሽው ነው እንዴ ዲፋይን ላድርግልሽ እታል? አንቺ አለሽ እንዴ ተርጉመሽው እየተገበርሽው? አሁን ለምሳሌ ቁርባን ማለት ቃሉ የግሪክ ነው አይደለ? ቃሉ የግሪክ ነው ቁርባን እና ምንድነው? እሺ ግድ የለም በቃ ተይውና እሱን ግድ የለም። አሁን የዘላለም ሕይወት ላይ ማስረጃ ብቻ አንቺ ችግር የለም እታል ተይው እሱ ግድ የለም። አሁን የዘላለም ሕይወት ላይ ብቻ ሆነ። እሺ እኔ የምለው እንዴ በእግዚአብሔር ቃል ላይ እንዲህ ድፍረት ማን እንደሚሰጣችሁ ጋር ደስ ይለኛል። ማለት ፍጹም አለማወቅ ከዛ ፍጹም ድፍረት ደግሞ ከየት እንደሚገኝ በጣም ሁለቱም ማየት ናቸውና አረባ መጽሐፍ ቅዱስን እኮ ነው እየተቃወማችሁ ያላችሁ እናንተ። እሺ ችግር የለም። እሺ ንገሪኝ እታል ችግር የለም። እሺ ለምሳሌ መጽሐፍ ቅዱስ ምን ይላል የሚለውን እኔ መጀመሪያ እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ከመጽሐፍ ቅዱስ ነው የምናወራው በመጽሐፍ ቅዱስ። እሺ መጀመሪያ ምን ላውጣልሽ? ችግር የለም። የትኛው ይምሳል? ለምን ታወጣለህ? እኔ ራሴ አወጣለሁ እና ራሴ አነባለሁ። እሺ ችግር የለም። ከላገላገልሽኝ አጣል። አዎ ለምሳሌ መጀመሪያ ከየትን ጀምር ታላ ዮሐንስ ምዕራፍ 6 ላይ ጌታ መቼም ስለ ቁርባን በጣም ብዙ ቦታ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ይሄ ስጋዬ እውነተኛ ደሜም እውነተኛ መጠጥ ነው ያለው ብዙ ስለ ቁርባን ብዙ ነገር ተናግሯል። ስለ ቁርባን አላወራም እዛ ክፍል ላይ ያ አላወራም። ጉድ ኦርስ ያ ጉድ። እሺ እንሂድ ዮሐንስ 6 እሺ እንሂድ። ሄደን እኮ አንቺ ነሽ ቆምሽው ግቢ። እንሂድ ወደ ዮሐንስ 6 ውድ ወንድሜ። እሺ ቅዱስ ቁርባንን ከካርክማ ምኑ ዳንክ ታዲያ ወንድሜ? ግቢ አይሁድም እኮ ሲቃወሙት የነበረው እንዴት ስጋውን እንበላ ቃሉ ላይ ግቢ አትቆም ዳር አትቆም ግቢ Thank you guys. እሺ ያው thank you። እሺ ግቢ ወደ ቃሉ ግቢ። እሺ ለምሳሌ እስቲ ከ34 ጀምረን እናንብ። እሺ ደስ ይለኛል። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን። የትኛውን እንጀራ? ኦይ ይሄንን እንጀራ ዘወትር ስጠን ያሉት ማን? የትኛውን እንጀራ? መጀመሪያ ለምሳሌ ህብስቱን ባርኮ ምግብ አይሁድ ህብስቱን ባርኮ ለምሳሌ ሲከተሉት የነበረ ለምግብ ብሎ ማለት ነው። ከዛ ድጋሜ ፍለጋ መጡ አይደለ? ዮሐንስ 6 ከዛ ምን አላቸው? የትኛውን እንጀራ ነው ያልሽው? እሱ ጋር ነው የትኛውን እንጀራ? ቆያ ጌታ ምን አለ? ለምን ከቃሉ ጋር ቃሉን መጀመሪያ ስለዚህ ጌታው ይሄንን እንጀራ ስጠን ያሉት አይደለ? አሁን ስለዚህ እነሱ የለመኑት ተወራ ሐሳብ አለ። የትኛውን እንጀራ?
የትኛውን ህብስቱን ለምሳሌ ህብስቱን ነው እነሱ እየጠየቁ ያለ ሆዳቸውን ለመሙላት ነው እነሱ ገባ አሳይ አይልም እነሱን አይልም እሱን አይደለም እዚህ ጋር ቆይ እሺ እሱን አይደለም እሺ ምንድነው እሺ ሄድ ከመጀመሪያ ለምን አናነብም ታዲያ እንደዛ ከሆነ ማለት ሙሉን እንዳላነበብ ግራ ከገባሽ ችግር የለም አዎ ድጋሚ ምን ማንበብ እንችላለን ግራ ከገባሽ ችግር የለም እሺ ቆይ እንግዲህ ለምሳሌ ዝም ብዬ ከንቱኑ ልጀምርልህ ዝም ብዬ ከልጀምርልህ መሰለህ ታለሽ ይላል ከ35 ጀምሮ ኢየሱስም እንዲህ አላት የሕይወት እንጀራ እኔ ነኝ ወደ እኔ የሚመጣ ከቶ አይራብም በእኔ የሚያምን ተፈቅደልና ነብኩታለ ወርደሽ ታነብልሽ እንዴ የትኛውን እንጀራ ስልሻውን ወርደሽ ታነብያለሽ እንዴ የትኛውን እንጀራ ነው ዘወትር ስጠራው የትኛውን እንጀራ ነው እታለ አይሁድ የጠየቁት ጥያቄ አለ አይሁድ የጠየቁት ጥያቄ እነሱ የጠየቁት ህብስቱን እንዲሰጣቸው ነው ምክንያቱም ህብስቱን ስጠን ያሉት ምኑ ጋር ነው ህብስቱን ስጠን ያሉት ህብስቱ ስጠን ሳይሆን ለምሳሌ 5000 ህዝብ የመገባቸዋል አይደለ መጀመሪያ ላይ ከዛ በኋላ አይሁድ ማለት ነው ድጋሜ ፍለጋ ሄዱ እሱን እሺ አይደለ ከዛ በኋላ ድጋሜ እንዲሰጣቸው ነበር ድጋሜ ማለት ነው እሺ ከዛ ጌታ ምን አለ ጌታ ምን አለ መሰለህ ጌታ ምን አለ መሰለህ እናንብሮ እንደው እንድትረጁ ያክል ማለት ጌታ ቆይ እናንብሮ ምን ነው ለምን እንጨቃጨቃለን የእግዚአብሔርን ብርሃን ይሄንን የቃሉን ብርሃን ስለማያሳያችሁ ማለት ነው ኖ ቆይ ልንገርህ ምንድነው ያለው መሰለህ አይሁድ የፈለጉት ለምግብ ነበር ሲከተሉት የነበሩ አይደለ 25 ጀምሮ በቃ እንዲመችሽ ከ25 ጀምሮ እናንበው አይሻል እሺ ከ25 ጀምሮ እሺ ከ25 ጀምሮ አሁን ቀጥ ጎበስ በባህርም ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት ኢየሱስም መልሶ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁ ስለጠገባችሁ ነው እንጂ ምልክቶቹም ስላያችሁ አይደለም ለምሳሌ ምልክቶቹ ስላያችሁ አይደለም ገባ ቃላችሁ አይደለ ለሚጠፋ መብል አትስሩ ነገር ግን የዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እርሱ እግዚአብሔር አብ አትሞታልና እንግዲህ እግዚአብሔርን ስራ እንድንሰራ ምን እናድርግ አሉ ቁጥር 27 ናቸው ኢየሱስም 27 ናቸው ምን አሉት ምን ተገኘ ዛሬ እንደሱ ያረጋል ነው እሺ ምን አሉት የሰው ቆይ ማለት እንትናት እግዚአብሔር አብ አትሞታልና ካለ በኋላ እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት ኢየሱስም መልሶ ይሄ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው እንግዲህ እሺ እየገባን ነው ሳይገባኝ ለምን ትሮጫለሽ ቁጥር 27 ቁጥር 28 እና ቁጥር 29 አንብበሻል አስረጅኛኝ ሶስት ምን አለ ምን ተረዳሽ እሱ በላከው እመኑ ለምሳሌ አይሁድ በኢየሱስ ክርስቶስ አላመኑም አይደለ ጌታ በስጋ እንደመጣ አላመኑም አልተቀበሉትም ጭራሽ ግን የሚከተሉት ለመብል ምልክትን እንኳን አሳይቷቸው አላመኑትም ስንት ጊዜ ምልክት አደረጋለ እንደውም ይቃወሙታል እንደውም ሁሌ እንደተቃወሙት ነው አይደለ እሺ ከዛ በኋላ እዚህ ጋር ምን ተረዳን ቆይ አይጨርሰን ነው አሁን ነው እዚህ ጋር ምን ተረዳን እዚህ አሁን እነሱ ጌታችን ቁጥር 26 ላይ ኢየሱስ መልሶ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ተጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም እና ቁጥር 27ን ቀድም ያነበብሽው እንደዚህ አለ
ለሚጠፋ መብል አትስሩ አትፈልጉ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ የሰው ልጅ የሚሰጣቸው ምን ነው እሱ የሰው ልጅ ጌታ የሰጠን የዘላለም ሕይወት ነው የዘላለም ሕይወት እንዴት እናገኛለን የሚለው እሱ ጋር እንመጣለን ማለት ነው የዘላለም ሕይወት እንዴት ነው ያገኘነው ስለዚህ አሁን ለቀደም የሰሩት ለምን ነበር የሰሩት ቀደም ኢየሱስን ፈልገው ሲመጡት እነሱ ለምግብ ነው የፈለጉት ለሆዳቸው አይደለ አዎ በሱ አላመኑም እሺ አላመኑ ጎበስ አሁን በጣም ትክክለሽ ቁጥር 27 ላይ ኢየሱስ ደግሞ አሁን ለሚጠፋ መብል አትስሩ አለ ምን ማለት ነው ለሆዳቸው እኔን ለፈለጋችሁትን ጀስት ሆዳችሁን ሳጠገብኩ ነውና ለሱ እኔን አትፈልጉኝ አላቸው ኢየሱስ እሺ ተፈለጋችሁ ለምን ፈልጉኝ አላቸው ለምን ስራ ስሩ አለ ለዘላለም ሕይወት ለሚኖር መብል ኦኬ እሺ ይሄ መብል አሁንም መብል ነው የሚፈልጉት ባይዘው መብል አልተለወጠም ጌታኮ መብሉን እንኳን አልቀየረባቸው ኦኬ አሁን ላይ እንድትረጁ አንዴ በደንብ ስሚ አትቸኩይ እሺ ይኸውልሽ አሁን መብሉ አልተቀየረም ቀደም ለሚጠፋ መብል ነበረ ኢየሱስን የፈለጉት አሁን ለዘላለም ሕይወት ለሚኖር መብል ነው የሚላቸው ባይዘው ኦኬ አሁንም መብሉ ተቀይሯል አሁንም ምግብ ነው ቀደምም ምግብ ነው አሁንም ምግብ ነው ይሄ ምግብ አልተቀየረም ኦኬ ይሄ ምግብ ሲበላው ሰው ለምን ይኖራል ለዘላለም ሕይወት ይኖራል በደንብ ስሚ ይሄ የዘላለም ሕይወት ደግሞ የሚገኘው በምንድነው አለ ቀደም እኔን ፈልጋችሁ የሰራችሁትን ስራ አሁን ደግሞ እኔን ፈልጉኝ ያላቸው ነው ጌታ እየተናገረ ያለው ኦኬ በደንብ ስሚ የሰው ልጅ ለሚሰጣችሁ ስሩ አለ ኦኬ ቀደም ሰራችሁ ያሉት ኢየሱስን ለሚጠፋ መብል መፈለጋቸው ነው አሁን ደግሞ ለዘላለም ሕይወት ለሚያስገኘው መብል ለሱ እኔን ምን አርጉኝ አለ ፈልጉኝ አላቸው ተመሳሳይ ቃል ነው እየተጠቀመ ያለው ሐሳቡ እሱ ነው ከዛስ እርሱን እግዚአብሔር አብ አትሞታልና አለና ከዛስ ቁጥር 28ን ያነበብሽውን ደግሞ አንቺ ነሽ አሁን ታስረጂ እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናደርግ አሉት አሁን ስሚ የእግዚአብሔር ሥራ ምን ነው ያላቸው እርሱ በላከው እንድታምኑ ቆይ አልደረስንም ቁጥር 28 ላይ የእግዚአብሔርን ሥራ ያላቸው ለምንድን ነው እሱ የእግዚአብሔር ሥራ እንደዛ ሳይሆን የእግዚአብሔርን ሥራ እንድንሰራ ምን እናድርግ ነው ያሉት ምን እናድርግ አይውልሽ ቁጥር 27 ላይ እኮ አነበብ ነው ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ ብሏቸዋል ኦኬ አሁን አይደለም ስሩ ያላችሁ ቀደም 27 ላይ ስሩ ይሄ ስራ ምን ያስገኛል የዘላለም ሕይወት ጎበስ ቁጥር 28 ላይ አሁን እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናደርግ አሉት ምን እናደርግ ምን ብለው እየጠየቁት ነው ኢንዳይሬክትሊ ምን እናድርግ ምን እንስራ ያኔ አኮ ይሄ ስራ ሲሰራ ምን ስለሚገኝ ነው በልጁ በማመን አለ ይሄ ስራ ሲሰራ የዘላለም ሕይወት ኦኬ ሶ የዘላለም ሕይወት እንዴት ነው የምናገኘው ነው ኢንዳይሬክትሊ ሌላው ንግግራቸው መብላታቸው አይደለም የመጨረሻ ግቡ በመብላታቸው ውስጥ የሚያገኙት ምን አለ የዘላለም ሕይወት አለ የዘላለም ሕይወት አዎ የዘላለም ሕይወት ነው ኦኬ አሁን ቁጥር 30 ላይ እንግዲህ መልስ እየሰጣቸው ነው እንግዲህ እንኪያስ አይተን እንድናምን ቁጥር 29 ላይ ኢየሱስም መልሰው ይሄ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው ቁጥር 29 እርሱም መልሶ ለየትኛው ቀደም ለጠየቁት ጥያቄ ምን እንስራ የዘላለም ሕይወት እንድናገኝ ምን እንስራ ብለው ለጠየቁት ጥያቄ ማለት ነው ኦኬ ለሱ ጥያቄ ነው ኢየሱስ የመለሰላቸው ያለው ምን ማለት ነው በሌላው አነጋገር የዘላለም ሕይወት ለሚያስገኘው መብል ምን እንስራ እያሉት ነው ያሉት ጌታ አሁንም ስለ መብል ነው ባይዘው እያወራቸው ያሉት እነኚህ ሰዎች ኢየሱስን ፈልገው የመጡት ለምድራዊ መብል ነው አሁን ኢየሱስ እየመለሰላቸው ያለው አሁንም በመብል ኮንቴክስት ነው ስለዚህ ምንድነው ያላችሁ ያለው ይሄንን መብል የዘላለም ሕይወት የሚያስገኘውን መብል እንዴት ነው የምናገኘው ምን እንስራ እያሉት ነው ኢየሱስ ጌታ ምን መለሰ
ኢየሱስም መልሶ ይህ ሪስፖንስ ነው ሪስፖንድ ነው ይህ የእግዚአብሔር ሥራ ይህ የእግዚአብሔር ሥራ የተባለው ምንድነው እሱ የዘላለም ሕይወት የሚያስገኘው የእግዚአብሔር ሥራ የዘላለም መብልን የሚያስገኘው የዘላለም ሕይወትን የሚያስገኘው ይሄ መብል ማለት ነው በሌላ አነጋገር ምን አለ እርሱ በላከው እንድታምኑ ነው አለ እሺ ወረድ እዛው ጋር አይደለም አሁን ለምሳሌ ማለት ነው እንዴት ነው የዘላለም ሕይወት የምናገኘው ይሄው እንውረድ እርሱ በላከው እንድታምኑ ነው ኢየሱስ በላከው አብ በላከው ሲያምኑ ምን ያገኛሉ እነዚህ ሰዎች ለምሳሌ ኢየሱስ እኮ በስጋ እንደመጣ ማመን አለብህ መጀመሪያ ሌላውን አሁን ሌላ ቦታ ላይ አሁን እዚህ ክፍል ላይ ቁጥር 29 ላይ ኢየሱስም መልሶ 29 ላይ አዎ ቁጥር 29 ላይ ምንድነው የሚለው እሱን መጀመሪያ እንረዳዳ ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው ምን ያገኙ እርሱ በላከው እንዲያምኑ የተደረጉት የዘላለም ሕይወት ጎበስ ስለዚህ የዘላለም ሕይወት የሚገኝበት መብል ማንን በማመን ነው ማለት ነው ኢየሱስ ክርስቶስን በማመን ነገር ግን እንዴት ነው ምናምነው የሚለው ጋር ኒዳ እዛው ጋር እንዴት ነው ምናምነው እሺ በቃ አሁን ተረዳን ማለት ነው ስለዚህ አንድ ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ምን ያገኛል ማለት ነው የዘላለም ሕይወት ጎበስ ስለዚህ አንድ ሰው እንዴት ነው የሚያምነው የሚለው ጋር እንሄዳለን መጀመሪያ እንዴት ነው እምነት ማለት ምንድነው አንድ ሰው በእምነት ብቻ ያገኛል ኦሬዲ ኢየሱስን ሲያምን እኮ የዘላለም ሕይወት አገኘ እኮ ጨረሰ ሁለተኛ የዘላለም ሕይወት የሚባል አዎ ግን ማለት ነው ግን የሚባል ማመን ማለት ምን ማለት ነው ይሄው ቁጥር 29 ላይ ግን የሚባል ነገር አለው የለውም እኮ ታለ የዘላለም ሕይወትን ሰው የሚያገኘው እርሱ በላከው እንድታምኑ ነው አለ በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወት አለው እሺ ሂድ መቼ ጨረስን መጽሐፉ አልጨረስንም ዳኒ መጽሐፉ መቼ አለቀ እኮ እንቀጥል እዚህ ጋር እንተማመን እዚህ ጋር ቆይ ተማምነን ይዳ ስለዚህ ኢየሱስን ማመን የዘላለም ሕይወት ያስገኛል ወይስ አያስገኝም ኢየሱስን ማመን ማለት ምን ማለት ነው መጀመሪያ ማለት ነው በእምነት ብቻ ሳይሆን ኢየሱስን ማመን ማለት መጀመሪያ በስጋ እንደመጣ ማመን አለብን አንድ ይሄ ነው ቆይ አንዴ ይኸውልሽ አሁን ካነበብነው ክፍል ላይ ነው እየተማማርን ያለነው ወታለም ሌላ ነው ልጅ አለ አሁን የተጠቀሰው ዮሐንስ ወንጌል ምዕራፍ 6 ነው አይደለ ዮሐንስ ወንጌል ምዕራፍ 6 ወራ ሌላ ክፍል ተጠቅሶ አይወራ አሁን እኔና አንቺ ተነጋገርን ያለነው ዮሐንስ 6 ነው ኦኬ በዮሐንስ 6 ያወራል አልጨረስንም ሂድ እስከ መጨረሻ 31 ላይ ሄድ ቆያ እሺ እስከ መጨረሻው እንድንሄድ እኮ እስካሁን ያነበብነውን ነገር አንደርስታንድ እያደረግንና እየጨረስን ነው የምንሄደው እሺ እዚህ ጋር ያለውም ክፍል በጣም ወሳኝና ትክክለኛ ሐሳብ ስለሆነ ማለት ነው ቁጥር የሆነ ቁጥር ለሆነ ብቻ አይደመደብም እዚህ ጋር ያለውንም ሐሳብ እየጨረስን ነው የምንሄደው ማለት ነው ስለዚህ እዚህ ክፍል ላይ ቆመን ስናወራ የምንረዳው ነገር ምንድነው ሰው የዘላለም ሕይወትን የሚያገኘው በምንድነው ኢየሱስን በማመን ግን ያ ነገር እንዴት ነው የሚለው እኮ ዝም ብሎ አመንኩ ብቻ አይደለም አሁን ቁጥር 29 ላይ ግን የሚላለው ቁጥር 29 ላይ ኢየሱስም መልሶ ይሄ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው ይሄ እርሱ በላከው የሚያምኑት ምን እንዲያገኙ ነው ሰዎች የዘላለም ሕይወት እንዲያገኙ አይደል የዘላለም ሕይወት አለ ስለዚህ በክርስቶስ ኢየሱስ የሚያምን ምን ያገኛል አላቸው ኢየሱስ በግልጽ ቋንቋ የዘላለም ሕይወት ያገኛል አለ እሱን መካድ የለብሽም ኢየሱስን የሚያምን ምን ያገኛል የዘላለም ሕይወት ያገኛል አሁን ከቁጥር 30 ጀምሮ እያነበብሽ ከዛም እና አስረጅኛው ልቀጥል ሄዳውን 30 ላይ ማለት እንግዲህ እንኪያስ አይተን እንድናምን ዲስገር እሺ ቁጥር 30 ላይ ሰው መቶብኝ ነው ባይ እንግዲህ እንኪያስ አይተን እንድናምን አንተ ምን ምልክት ታደርጋለህ ምንስ ትሰራለህ
ይበሉም ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መናን በሉ አሉት አይደለ? ኢየሱስም እውነት እላቸዋለሁ እውነተኛ እንጀራ ከሰጣችሁ ሙሴ አይደለም የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። ስለዚህም ጌታ ሆይ የነን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው። ቁጥር 33ን የሌላው ግልጽ ስለሆነ ቁጥር 33ን አመጣ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። የማን እንጀራ? የእግዚአብሔር እንጀራ። ከየት ነው የሚወርደው? ከሰማይ። ኦኬ፣ ከሰማይ ይወርዳል። ምንም ይሰጣል አለ? የዘላለም ሕይወት። ጎበዝ። ቁርባን ከሰማይ ነው እንደሚወርደው? ቆያ ወደዛ እንሄዳለን። አሁን ለምሳሌ ከሰማይ ወረደ ማን? ችግር የለም። ቁርባን ከሰማይ ነው የሚወርደው? መጨረስን ይወርደው ከሰማይ ነው የሚወርደው? ቁርባን ራሱ ከሰማይ የወረደ ኢየሱስ ክርስቶስ ነው። ራሱ ቁርባኑ ኢየሱስ ክርስቶስ ነው ወንድሜ። ግን እንዴት ነው የሚለው እንሄዳለን ወደዛ። ቁርባኑ ከሰማይ የወረደ ነው? ኖ ራሱ ለምሳሌ ቁርባን ማለት ራሱ የጌታ ስጋና ደሙ ነው አይደለ እንዴ? አኮ ይኸውልሽ አንዴ በደምብ ተረጂ። ቁርባን ከሰማይ የወረደ ነው። አሁን ቁርባን ከሰማይ የወረደ ነው እንደዛ በፍጹም ማለት ነው። ሐዋርያው ቅዱስ ጳውሎስ እንደተናገረ ታውቃለህ። ይሄንን እንዳታቃልን ምንም ነገር እንዳታቃልን ከሰማይ የወረደማ ኢየሱስ ክርስቶስ ነው። ራሱ ቁርባኑ ኢየሱስ ክርስቶስ ነው። አንድ እንረዳዳ ነው። ስለዚህ ከሰማይ የወረደ ኢየሱስ ነው እንጂ ቁርባኑ አይደለም ማለት ነው። አሁንና ወይም ጭማቂው አይደለም ማለት ነው። ከሰማይ የወረደ ራሱ መጽሐፉ ይመልስልናል ዳኒ ልናየው ነው። ስለዚህ ቁጥር 33 ላይ እሺ የእግዚአብሔር እንጀራ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። ይሄ ከሰማይ የወረደ እንጀራ ነው የምናወራው ማለት ነው። ምድራዊ እንጀራ አይደለም ማለት ነው። yes እሺ ስለዚህ ቁጥር 34 ላይ ስለዚህ ጌታው ምን እንጀራ don't forget ዘወትር የትኛውን እንጀራ ነው ዘወትር ስጠን ያሉት? ከሰማይ የወረደውን እንጀራ። ጎበዝ፣ ከሰማይ የወረደውን እንጀራ። ቁጥር 35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። ጎበዝ። ቆይ እንደው አሁን እየጨረሰኝ አሁን ስጠን ያሉት ምን ነው? የዘላለም ሕይወት ከሰማይ የወረደውን እንጀራ። ያ ከሰማይ የወረደው እንጀራ ምንድነው የሚሰጠው? የዘላለም ሕይወት። ጎበዝ ተማሪ ነሽ ባይዘው፣ በጣም ጎበዝ ተማሪ። ይሄንን እንጀራ ዘወትር ስጠን። አሁን ቁጥር 35ን በዚህ ኮንቴክስት እናንብበው። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ምን ማለት ነው? ከሰማይ የወረድኩት የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። አየሽ? ስለዚህ አንድ ሰው የሕይወት እንጀራን የሚበላው ወደ ማን ሲመጣ ነው? ወደ ኢየሱስ ክርስቶስ። የሚጠጣውስ በክርስቶስ ኢየሱስ ሲያምን። ስለዚህ ሲያምንሽ ያንን የሕይወት እንጀራ ስጠን ብለው ዘወትር ስጠን ብለው የጠየቁትን ያንን ጥያቄ ኢየሱስ በምን መለሰላቸው? ቁርባኑ ሰጣር ነው። በምንድን ነው ያላቸው? ወደኔ በኔ የሚያምን በቃ ምን አለ? የሕይወት እንጀራ ነው። በኔ ወደኔ ምን ማለት ነው? ይጠግባል ማለት ነው። ኦኬ፣ ወደኔ የሚመጣ ይበላል ይጠግባል ማለት ነው። ማንን? የሕይወት እንጀራ የሆነው ኢየሱስ እሱ ስለሆነ በእኔም የሚያምን ከቶ ምን ያደርግም? አይጠማም ማለት አይጠማም። ኢየሱስ የሕይወት እንጀራ ነውና በእርሱ እንድናምንና
ወደሱ እንድንቀርብ መጽሐፉ እሺ ቁጥር 36 ላይ እንሂድ። እሺ ቁጥር 36 ላይ ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ። አብ የሰጠኝን ሁሉ ወደኔ ይመጣል፣ ወደኔ የሚመጣውን ከቶ ወደ ውጪ አላወጣውም። ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ። ከሰጠኸኝ ሁሉ አንድስ እንኳን እንዳይጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝ የአብ ፍቃድ ይሄ ነው። ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው። እኔ በመጨረሻ ቀን አስነሳዋለሁ። አሜን። ቁጥር 41 ላይ ነው። ቁጥር 40 እንረዳው። እሺ ልጁንም አይቶ ልጁ ኢየሱስ ክርስቶስ በእርሱ የሚያምን ሁሉ ምን አለው? የዘላለም ሕይወት። አሜን። እንዲያገኝ የዘላለም ሕይወት እንዲያገኝ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። ፈቃድ ይሄ ነው። እኔ በመጨረሻ ቀን አስነሳዋለሁ። በመጨረሻ ቀን የሚያስነሳው ለምንድን ነው? ኢየሱስ በልጁ ስላመነ ማለት ነው። በልጁ አምኖ ምን ስላገኘ? ያ ሰው የዘላለም ሕይወት ስላገኘ። ጎበዝ። እሺ ካንቺ በፊት ወንድምሽ ገብቶ ይሄንን ቃል መናገር ነው ያቃተው። ከሞት በኋላ የዘላለም ሕይወት እንዳለው ማመን አቃተው ማለት ነው። ስለዚህ አሁን ግን እንዴት ነው የምናገኘው የሚለው እንዴዳለን። ይኸውልሽ በደምብ ስሚ። ቃሉ እኮ ዳንዬ በመጽሐፍ ነው። እሺ ይኸው ቃሉ እኮ በግልጽ ነው የሚናገረው። ይኸው ኢየሱስን የበላ ሰው እስካሁን ክርስቶስን ስለመብላት አለ እያወራን ነው። በክርስቶስ የሕይወት እንጀራ እዚህ ጋር የሚበላው ማለት ራሱ ኢየሱስ ክርስቶስ ነው። ራሱ ኢየሱስ ክርስቶስ እንዴት ነው የሚበላው? ራሱ የሕይወት እንጀራ ነው። ራሱ የሕይወት እንጀራ እንዴት ነው የሚበላው አለ? መጀመሪያ በሱ በማመን ነው። ጎበዝ። እስካሁን እሱን በማመን ብቻ ነው ያገኘው። ሌላ ትምህርት እኮ አላገኘም። እሱን በማመንና ወደሱ በመምጣት አይደል? ስለዚህ በእርሱ ያመኑትን ሰዎች በመጨረሻ ቀን ኢየሱስ ምን ያደርጋቸዋል? ያስነሳቸዋል። አለቀ። ስለዚህ ኢየሱስ ክርስቶስን ያመኑ ሰዎች በመጨረሻ ቀን እንዲያስነሳቸው የማን ፈቃድ ነው? የአብ ፈቃድ። የአብ ፈቃድ። ለዚህ ነው አንድ ልጁን የሰጠው። ዮሐንስ ወንጌል ምዕራፍ 3 ላይ ተመሳሳይ ሐሳብ ነው ያለው። በልጁ የሚያምን ሁሉ የዘላለም ሕይወት አለ እንዲያገኝ። ይሄ የእግዚአብሔር ፈቃድ። እግዚአብሔር 41 ላይ እንግዲህ እንቀጥ ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እኔም ማን ነው የሚያነሳው? ኢየሱስ በመጨረሻ ቀን ምን አደርገዋለሁ? አስነሳዋለሁ። 41 ላይ ነው። 41 ነች። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለዚህ እርስ በርሳቸው አንጎራጎሩና አባቱና እናቱ የምናውቃቸው ይሄ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል? ኢየሱስም መልሶ አላቸው እርስ በርሳቸው አታንጎራጉሩ። የላከኝ አብ ከሳበው በቀር ወደኔ ሊመጣ የሚችል የለም። እኔ በመጨረሻ ቀን አስነሳዋለሁ። አይሁድ አልገባቸውም። ታውቃለህ፣ አይሁድና እኮ ክርስቶስ ሰማይና ምድር ናቸው በፍጹም ማለት ነው። እዚህ ጋር 44 ላይ ለምን 42 ላይ ለምንድን ነው ያንጎራጎሩት? ግልጽ ነው። ያንጎራጎሩበት ቃል ግልጽ ነው። ባትሪ ሊዘጋ ነው ግን ቆይ አውራ እስከ ቻርጅ ነው። 42 ላይ በጣም ግልጽ ነው። ያንጎራጎሩበት ምክንያት ከሰማይ ወርጃለሁ ይላል ጥያቄ ስላለ ለምንድን ነው እሱ እናትና አባቱን የምናውቀው በመካከላችን የተወለደ ሰው አይደለም ወይ? እዚህ ከሰማይ የወረድኩ የሕይወት እንጀራ ነኝ ማለቱ
ጥያቄ ፈጠረባችሁ። እዚህ ጥያቄ የፈጠረባችሁ ጉዳዩ ከሰማይ ስለወረደ አብ ለዓለም የሚሆን ምግብ አድርጎ እንደሰጠ ራሱ እንዲቆጥሩ እንዲያምኑ በክርስቶስ ኢየሱስ እንዲያምኑ ስላደረጋቸው ነው። ምክንያቱ ይሄ ነው። ቁጥር 44 በፍጹም እነሱ አላመኑትም እኮ ዳኒ ከሰማይ መውረዱን አላመኑትም። አሁን ቁጥር ለዚህ ጋር የምናገኘው ከሰማይ ቁጥሩ ያው ክፍል ስለማንደባለቅ ማለት ነው። እሺ ቁጥር 45 ቆይ ጠብቀኝ አንዴ ቻርጀር አለቀብኝ። ኦኬ ስንት ላይ ነበር ያልነና ያ 45 ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩት ይሆናሉ ተብሎ በነቢዩ ተጽፏል። እንግዲህ ከአብ የሰማ የተማረ ሁሉ ወደኔ ይመጣል። አብ ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችን በምድረ በዳ መናን በሉ ሞቱ። እንረዳው ዝም ብለን ከመሄድ እሺ ኦኬ 47 እና 48 እስቲ ያስረጅኝ። የሕይወት እንጀራ እኔ ነኝ አለ። አሁን ለምሳሌ የሕይወት እንጀራ እኔ ነኝ ያለው እንዴት ነው ኢየሱስ ክርስቶስ የሕይወት እንጀራ የሆነው ስንል አይልማ ኢየሱስ አይልም ይሄው አለ እኮ የሕይወት እንጀራ 48 ላይ የሕይወት እንጀራ እኔ ነኝ ማን ነው የሕይወት እንጀራው? ኢየሱስ ክርስቶስ አለቀ። እኔ ነኝ ያለው ሌላ ማንም የጠቆመበት መንገድ የለም። የሕይወት ግን እንዴት ነው የሕይወት እንጀራ የሆነውን የምንለው ማለት ነው? መጽሐፍቶቹ ካልተጻፈው ያልተጻፈው አይደለም እናነበው እኮ ለእግዚአብሔር ቃል በመጀመሪያ ቅድሚያ እንሰጣለን። የእግዚአብሔር ቃል ባይተሰልፍ ዳኒ የእግዚአብሔር ቃል ያለውን ነው የምንቀበለው እንጂ አይምሮአችን ውስጥ ሰው ይሞላል ምናምን ሐሳብ አለን። ባይዘው መጽሐፍ ቅዱስ እናነብ ቅድሚያ መስጠት ያለበት የእግዚአብሔር ቃል ነው። የሕይወት እንጀራ እኔ ነኝ ማን ነው? እሺ አሁን የሕይወት እንጀራ እኔ ነኝ። አዎ የሕይወት እንጀራ እኔ ያለ ማን ነው? የሕይወት እኔ ነኝ ኢየሱስ ክርስቶስ። ኢየሱስ ምንድነው እሱ? የሕይወት እንጀራ እንጀራ። እሺ ይሄንን የሕይወት እንጀራ በእውነት እላችኋለሁ በእርሱ የሚያምን ምን ያገኛል? በዚህ በሕይወት እንጀራ የሚያምን ምን ያገኛል? የዘላለም ሕይወት። አለቀ። እስካሁን ድረስ የዘላለም ሕይወትን ደጋግሞ እየነገራቸው ነው። ይሄ ሁሉ የዘላለም ሕይወት የሚገኘው እስካሁን ድረስ የትኛውን የሕይወት እንጀራ የበላ ሰው ነው? ኢየሱስ ክርስቶስ። እንዴት ነው ይሄ የሕይወት እንጀራ የሚበላው? በእርሱ በማመንና በቃ እና የለውም እስካሁን ድረስ ምንም እና ያገኘነው ነገር የለም። እንሄዳለን ዳኒ እኮ እስካሁን አትደባልቂምሽ። ለዛ ለእግዚአብሔር ቃል ልብ ተቆጥቂ። እስካሁን ድረስ ኢየሱስ ክርስቶስን ከማመን እሱ የሚበላው እኮ እንዴት ነው ምን በላው ዳኒዬ? እንዴት ነው እሱን ምን በላ የሚለው? ወደ ሕይወት እንጀራ ነው ምን መጣው ዳኒ እኮ አለ በማመን ግራ ገባሽ? እስካሁን እኮ ኢየሱስ የሕይወት እንጀራ ነኝ አለ። እንዴት ነው የሚበላው? ያው የሕይወት እንጀራ ነኝ እና እኔን የሚቀበል እኮ አለ። በእኔ የሚያምንና እኔን የሚቀበል አለ። ስለዚህ ኢየሱስ የሚበላው ኢየሱስ የሚበላው በእምነት እሱን በማመን ነው ማለት ነው። አለቀ። አገር ቁጥር ከረሳችሁ ይሄ መሰረታዊ ሐሳብ ነው። ላስታውስ ይሄው እንደዚህ ነው። የቁጥር 35 ላይ እንግዲህ ከፍ ብዬ ነው ያነበብኩት። ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ። ማን ነው የሕይወት እንጀራው? ግራንዳት ራሱን እኮ ነው ቅድም በኋላ ላይ ወርዶ የሚደግመው። አለቀ። የሕይወት እንጀራው እኔ ነኝ አለና ወደኔ የሚመጣ ከቶ አይራብም። እንዴ ናረሹ ከቶ አይራብም ይበላል እኔን ይጠግባል ያለው በምንድን ነው? እሱ በማመን አለቀ። ከዛ እንሄዳለን። እንዴት ነው ይሄንን የሕይወት እንጀራ? እሺ በማመን እንጨርሳ። እንዴት ነው የሚባል መንገድ እስካሁን ድረስ ምንም አላየንም። ሌላ መንገድ የለውም። ይሄ አለው እንጂ እንዴ ይሄው ደግሜ ያነብልሻለሁ ካለው አንቺ ነሽ የምታሳየው። ይሄ እሺ እኔ አሳያለሁ እኮ ወደዛ እንሄዳለን ዳንዬ፣ ወደዛ እንሄዳለን።
እስካሁን የሄድነው አሁን የምታደርገው ነገር እኮ መደባለቅ ነው። እስካሁን 48 ላይ ነው ያለነው። የፈለግሽው ቦታ ላይ እንሄዳለን። እስካሁን ባነበብነው ውስጥ ኢየሱስ ክርስቶስ የህይወት እንጀራ ነው። ይሄ የህይወት እንጀራ የሚበላው ደግሞ ምን በማድረግ ነው? እሱን በማመን ብቻ ነው። ሌላ ሚንስ የለውም። ከሰማይ የወረደው እንጀራ ኢየሱስ ክርስቶስ ነው። እሱ ደግሞ የህይወት እንጀራ የሚበላው ደግሞ በማመን ብቻ ነው። ሌላ የመብያ ሚንስ የለውም ጌታ የተናገረው። ኦኬ። ስለዚህ ያልተናገረውን እያሰብሽ አትይጂ፣ የተናገረውን እንዳትረሺ ማለት ነው። እስካሁን አራሳም እንመጣለን ወደዛ ዳንዬ እንመጣለን። አንመጣም፣ እየወረድን ነው የምንሄደው። ተመሳሳይ ሐሳብ እኮ ነው ጌታ እየተናገረ ያለው። አሁን አዲስ ሐሳብ አይደለም። ቁጥር 50 ላይ ሄድልኝ። የፈለግሽው ላይ እንሄዳለን። አሁን እየጨረስን እንሂድ። ኦኬ። ቁጥር 50 ላይ ምንድነው ያለው? ሰው አትቸኩይ። ቁጥር 47ን አንድ እንድገመው በዚህ ኮንቴክስት እሺ አንድ ይድገሙ። እውነት እውነት እላቸዋለሁ በእኔ የሚያምን የዘላለም ሕይወት አለው። ሕይወት እንጀራ ነኝ። በማን በኢየሱስ ክርስቶስ የሚያምን አለቀ። ለምንድን ነው እሱ የዘላለም ሕይወት ያለው? በልጁ የሚያምን የዘላለም ሕይወት አለው። ሕይወት እንጀራ እኔ ነኝ አለ። ያንን የሕይወት እንጀራ እንዴት ነው? የሕይወት እንጀራ ኢየሱስ ነው። እሺ ወደ እንዴት ነው የሚለውን እሺ ቁጥር 50 ላይ ምን ነው? ሰው ከእርሱ በልቶ አትደባል። እስካሁን እንዴት ነው የሚለውን ጥያቄ መልሷል አልመለሰም? ሕይወት እንጀራ እኔ ነኝ ብሏል እኮ። በማመን ብለን ሕይወት እንጀራ እንዴት እንደሚበላ አልተናገረም? ተናግሯል። እኔ ነኝ አለ። ይሄ የሕይወት እንጀራ እንዴት ነው? እንጀራ ኢየሱስ እንደሆነ ተረዳዳ። ይሄ የሕይወት እንጀራ የሚበላው እንዴት እንደሆነ ተናግሯል አልተናገረም? እኔ ነኝ ብሏል እኮ። አሁን እኮ የሕይወት እንጀራ እኔ ነኝ አለ። የሕይወት እንጀራ ኢየሱስ እንደሆነ ተስማማን። ይሄ የሕይወት እንጀራ እንዴት እንደሚበላ እና የዘላለም ሕይወት እንደሚያገኝ ተናግሯል ወይስ አልተናገረም? እኔም በማመን ብሏል። ነገር ግን ዳኒ ነገር ግን ለምን እንደምትይ አላውቅም። እርግጠኛ ሆነሽ እለፍ እንጂ እስካሁን ጌታ ሲናገር ነገር ግን ብሎና የሚል ቃል ተናግሯል? የለም። ወደዛ እንመጣለን። ዳኒ መጽሐፉ ራሱ ይገላግለናል። ይኸውልሽ ነገር ግን ጌታ ካላለ አንቺ ነገር ግን ብለሽ ማስገባት የለብሽም። እስካሁን ድረስ የዘላለም ሕይወት የሚገኘው ይሄ አማናዊ የሆነውን ክርስቶስ ኢየሱስን በመብላትና በመጠጣት እንደሆነ ይናገራል። ይሄ ደግሞ አማናዊ መብላትና መጠጣት በክርስቶስ ኢየሱስ ማመንና ወደ እርሱ መምጣት እንደሆነ ቁጥር 35 ላይ በግልጽ ተናግሯል። በማያሻማ ማለት እናያለን ዳንኤል አለፍነው እኮ ምን ነው የምናየው? ታዲያ ወደ ኋላ ነው የምትሄጂው? ገና መቼ ጨረስን? ገና እኮ አላለቀም። አይ እየጨረስን ነው የምንሄደው እኮ። ይኸውልሽ ትንሣኤ፣ ይኸውልሽ እየጨረስን ሐሳቡን እየጨረስን ነው፣ እየካድን አንሄድም። አሁን አዲስ ሐሳብ አለ የሚመሰረተው ጌታ። ከላይ ጀምሮ የጀመረውን ሐሳብ እያገባደደ ነው እንጂ የሚመጣው አዲስ ሐሳብ አይጀምርም። ኦኬ ኦሬዲ አይተናል። ያየነው ምንድነው? ቁጥር 35 ላይ ያየነው ምን እንደሆነ ሪቫይዝ አድርገን የሕይወት እንጀራ ብለው ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ከቶ አይጠማም። 4 ነጥብ። ኦኬ እሺ እንቀጥል። ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይሄ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ቁጥር 40 ምን ልጁንም አይቶ በእርሱ የሚያምን እሺ አሁን በደምብ ውረድ 50 ላይ ቁጥር 47 ይተከሰናል ነው አትርሹ እንጂ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። በማን የሚያምን? በጌታ በኢየሱስ ክርስቶስ። ግን አለው እዚህ ጋር የለውም። ግን እኔ እኮ ነው ላስረዳ ነው። ወደዛ እንመጣለን ዳንኤል። አሁን ቁጥር 50 ላይ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይሄ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ።
ሰው ከዚህ እንጀራ በልቶ ቢበላ ለዘላለም ይኖራል። እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። አሁን ወደዛ ነው የምንሄደው። ስጋዬ ነው። እሺ ስለዚህ ከሰማይ የወረደው ማን ነው? ያው እንጀራ ማን ነው? ትንሣኤ ባቲ ዘጋብሽ? አዎ እንደማይዘጋብሽ ተስፋ አለ። እነን ስጋውን እንዴት ነው የምንበላው ወደሚለው እንሄዳለን በኋላ ላይ። ከሰማይ የወረደው ያው እንጀራ ማን ነው? አሪፍ ቦታ ላይ ባይጠፋ ደስ ይለኛል። እሺ ኔትወርክ ሲሆን ምናልባት ነው እኔ ጋር የተቋረጠው። እሺ እኔ ያለውኝ እሺ